ለርሳቸው ጎተራው ሞልቶ ማዕድ ተስረፍርፎ ጉርሻ ላይን ሞልቶ መመልከት ካሴት መገናኛ ድልድያቸው ነው። ለዚህም ነው አርሶ አደሩ የወዘራውን ዋጋ ግብርናው የልፋቱን ውጤት ያስገኝ ዘንድ አዳዲስ የምርምር ስራዎችን ለመስራት 3 አስርት ዓመታትን በምርምር ስራ ላይ የቆዩት። እርሳቸው እትብታቸውን ከኢትዮጵያ ምድር የቀበሩ የቁርጥ ቀን ልጇም ኢትዮጵያዊው ተመራማሪ ፕሮፌሰር ጥላሁን አመዲ ናቸው። ምርምር ወደ ገበሬ እየደረሰ ነው ወይ? የሰውን ህይወት እየለወጠ ነው ወይ? እና ሰፋ ባለ መልኩ የአፍሪካን ገበሬ ልትረዳለው ከሚል ፍላጎት ነው እንግዲህ ሀገራ ወደሚባለው የገባው። ቴክኖሎጂን ከገበሬ ጋር ማጣመር እንችላለን። ተመራማሪ ሆኜ ፕሪስ እናደርግ ነበር ነገር በሙሉ ወደ ገበሬ ድረስ ተቀባይነት አለው ወይ ከሌለው እንዴት እናድርገው? ገበሬውስ የሚፈልገው ነው ወይኛ ቴክኖሎጂ ደረጃዎች እናደርግ ነበር የሚለውን ለማጣመር ነው እንግዲህ የሞከርኩ ያለሁት። እና ሀገራ ውስጥ እንግዲህ እኛ በአመት በትንሹ 28 እስከ 30 ሚሊዮን ገበሬ ነው የምንደርሰው። ስለዚህ ድርሻችን በጣም ትልቅ ነው። እንደው የትምህርት መንገዱ ምን ይመስላል? ግብርናን የመረጡበት አጋጣሚ እንዴት ነው የሚለውን እስቲ መለስ ብለው ደግሞ ቢያስቀኙን ብዬ ወደድኩ። ግብርና ምርጫ ያልነበረ ፋርማሲስት ነበር መሆን የፈለኩትና እዛ ገጠር ውስጥ ሆኜ በጣም ጥሩ ግሬድ ነበረኝና ለዲግሪ ነበር ያለፍኩት። ከዲግሪም በላይ በዛው ትልቅ ግሬድ ከሚባሉት መሃል ያመጣሁት ነው ነበርኩ። ግን አጋጣሚ ሆኖ ፎርዋት ኤቨርሪዝን ሶሻል ሳይንስ ተመደብኩኝና ፋርማሲውንም አላገኘሁም። እና በዛ ወቅት የተወሰነ ግሬድ ከ2.8 በላይ የዛ ወቅት ካመጣ ሰው በፈለገበት ይመደባል የሚል ነገር ስለሰማሁ እጅ ተከራክሬ ፋርማሲ ላገኝ አልቻልኩም። ሁለተኛ ምርጫ የነበረው በዚህ መልክ ነው ግብርና የገባሁትና ግብርና ፌት ነው እንግዲህ ግብርና በመግባቴ አሁን ደስተኛ ነኝ። የአርሶ አደሩ ጥረት ስኬትን ወዘናው ትሩፋትን ያፈልቅ ዘንድም ችግር ፈቺ የምርምር ስራዎች ያሻሉ የሚሉት ፕሮፌሰር ጥላሁን ኢትዮጵያን ጨምሮ በ15 ሀገራት የግብርና የምርምር ስራዎችን በሚሰራው አግራ በተሰኘ መንግስታዊ ባልሆነ ድርጅት ቆይታቸውም በርካታ የምርምር ስራዎችን ሰርተዋል። ዛሬ የነፍስ ጥሪያቸው ከግብርና ጋር ተዛምዶ የአርሶ አደሩ የልብ ትርታ እስከመሆን የደረሱ የምርምር ስራዎችን እነሆ ያሉት ተመራማሪው ፕሮፌሰር ጥላሁን ከሩቅ የሚጣራው ስኬታቸውን አይን የሚሞላ ምርምራቸውን የተመለከተው ዓለምም የመጀመሪያው ጥቁር አፍሪካዊ ያውም ኢትዮጵያዊ አድርጎ የ2025 የአፍሪካ ግብርና ባለራዕይ ሳይንቲስት ሽልማትን ጀባ ብሏቸዋል። በዓለም ላይ በጣም ብዙ ተመራማሪዎች አሉ እና በጣም ብዙ ስራ በዓለም ላይ በአግሪካልቸር ላይ ይሰራል። እና ይሄ ሽልማት የ2025 የአፍሪካ አህጉር ባለራዕይ ሳይንቲስት የሚል ነው። ቪዥነሪ ሳይንቲስት ኦፍ አፍሪካን አግሪካልቸር ነው የሚባለው። ለአፍሪካ ብቻ የተገደበ አይደለም። ስለዚህ ቪዥነሪ ሳይንቲስት ፎር አፍሪካን አግሪካልቸር ሲባል አፍሪካ ውስጥ የሚሰሩ ማናቸውም በዓለም ላይ ያሉ ከአሜሪካም ይምጡ ከአውሮፓም ይምጡ ከአፍሪካም ከኤሽያም ለአፍሪካ አስተዋጽኦ ያደረጉ ሰዎችን ሪኮግናይዝ የሚያደርግ ሽልማት ነው። እና እንግዲህ ሽልማቱን ከዚህ በፊት ያሸነፉት ብዙዎቹ የአፍሪካ ላይ የሚሰሩ አውሮፓም ሆነው ትልልቅ ዩኒቨርሲቲዎች አሉ አሜሪካም ሆነው አፍሪካን ችግር ለማቃለል ተማሪዎች እየላኩ ተማሪዎች ሊሆኑ ይችላል ፕሮግራሞችና ፕሮጀክቶችን እየያዙ ለአፍሪካ አስተዋጽኦ ሲያደርጉ የነበሩ ሰዎች ናቸው። እንግዲህ እኔ በዚህ አመት እዚህ ድል ተሸላሚ ሆኛለሁ። እንደው አንድ ኢትዮጵያዊ ደግሞ ኢትዮጵያ በግብርናው ዘርፍ እየሰራችሁ ያለችው ስራ ያመጣችሁ ምርታን ሲመለከቱ ምን ተሰማዎት? ምን ይላሉ? እዚህ ላይ የበጋው ስንዴ ሲጀመር ከመጀመሪያዎቹ ኢኒሼቲቮች ሲጎበኙ አንዱ ጎብኚ የነበርኩኝ 3000 ሄክታር ላይ ምን ያህል ፖቴንሻል እንዳለ ያሳየ ስራ ነበር። አሁን የሚገርመው እኔም ብቻ አይደለም ሌላው ማለት የሚገርመው ሪሊ በፍጥነቱ ነው። ተቃራኒ ኢትዮጵያ ውስጥ የተሰራው ስራ ለብዙ ሀገር ምሳሌ እኛ ራሳችን በተለያዩ ሀገር እንደ ምሳሌ የምናነሳው ሀገሮችም ሄደን ማየት እንፈልጋለን የሚሉት ስራ ኢትዮጵያ ውስጥ እየሰራ ነው። አሁን ለምሳሌ ናይጄሪያ በአፍሪካ ውስጥ ትልቁ ሀገር ነውና
እኔ ናይጄሪያ ስሄድ ብዙ ጊዜ ኢትዮጵያ ሄደን ይሄን ኤክስፒሪየንስ አይተመጣን እያሉ የሚነግሩን ትልቅ የግብርና ባለሙያዎች አሉ። ኢትዮጵያ ግብርናን ካሰረው ቆፈን አላቃን ያጎበጠው ሸክምን አራግፋ የጀመረችው ስኬት እልፍ በረከትን ቀጣይነት ያለው ውጤትን ያመጣ ዘንድም ቀጣይ እርምጃዎች እንዲህ ቢቃኙ የተመራማሪው ምክረ ሐሳብ ነው። የኢትዮጵያ ኢንቨስትመንት በግብርና ላይ በጣም ጥሩ ነው። ከሌላ ሀገር ጋር ሲታይ ግን ትልቅ ችግር ማየው እንደው የኢትዮጵያ ጥረት በመንግስት ጥረት ብቻ ላይ የተንጠለጠለ ነው እና ቢዝነስ ፕራይቬት ሴክተር የሚባለው ፕሌየር በሌላው ዓለም ኬንያ ውስጥ ናይጄሪያ ውስጥ የምናየው ነገር ብዙውን የአግሪካልቸር ሰርቪስ የሚሰጠው ኢንፑቱን የሚያቀርበው ገበሬውን የሚያነቃው ገበያ የሚፈጥረው የግል ሴክተሩ ነው። ፐብሊክ ኢንቨስትመንቱና ጥረቱ እንዳለ ሆኖ ለፕራይቬት ሴክተሩ ኢትዮጵያ ውስጥ ሰፋ ባለ መልክ ድል እንዲሰጥ ይጠይቃለሁ።